ወይኔ በዚው እንኳን ሲጀመር ሰውን ለማጣልና ሰርቶ ሲቀየር ምቀኛ ኢትዮጵያ ውስጥ ላይ ማች ያንሳል ማች ይጠፋል። ምቀኝነት መሰለኝ ኢትዮጵያችን ሀገራችን ረግጦ የያዘው ምቀኛ ሰርቶ መሰለኝ እንደዚህ እንደ አእምሮበትና እንደዛ ተደስቶ እየኖረ ያለው ገባ። ተሰድቦ ተረግጦ እየኖረ ያለው ምንድነው? ሰርቶ ነው መሰለኝ ገባ። ወይም ሰርቆ ወይም እዚህ ጋር ወይ ሻርሙጥነት ወይም ሌብነትን ሰርቶ አይደለም ብራዘር ገባ። ሰርቶ ነው እንደዚህ የሆነ ያለው ህይወት እየኖረ ያለው። አፈርት ይበላል አንተ ጀዝባ። ምን አይነት አፋ ክፍት ነው በእናታችሁ ይሄ? እኔ ምልህ ነጭ የለበሰ ሰውዬ ግን በጤና ነው እያወራ ያለው። በጣም ነው እንደቀናው ባከ ምን እንደነ ያው የበቀላ ነው ብቅል ያወጣል ነው ምንድነው የሚባለው? ሆድ የበቀለውን ብቅል ያወጣል ነው ወይስ ምንድነው ባለው? እንደቺና አባባል አስተካክሉልኝ እስቲ በእናታችሁ። እሱ ያማረበት ህይወት ላይ እየኖረ ነው አለ። እሱ ያማረ ህይወት እየኖረ አንቺ እዚህ ጋር ተቸግረሽ በልጁ እንደዚህ ሆነሽ አትኖሪም። አዲስ አበባ ተመልሶ አይሄድም። እስቲ እናያለን። እስቲ ምን ነው እስቲ ምን እንደምታመጣ እስቲ እናያለን። አንተ ጀዝባ ምን ነው በጣም ነው እንደ ቀናው። እኔ እኮ በጣም ነው እንደ አረ ሰው ሳትሆን የሰው እንስሳ ናችሁ እናንተ። የሆነ አፋ ክፍቶች ስታስጠሉ በጌታ መጀመሪያ ሰው ነው እስቲ ወንዶ ነው ቅንቅር እናንተን ብሎ ሰው ጀዝባውላ እንደ አይደብርም እንደ አንተ እንዴ አምሮባት ትላንትና ብሩክ ደስተኛ ሆኜ እየኖርኩ ነው። አሁን ላይ እኔ በጣም ደስተኛ ነኝ ስላለ እኮ ነው ውዶቼ እንደዚህ ብላ የመጡት። እንደዚህ ብላ እንደዚህ እነኚህ ሰዎችን ይዛ የመጣችው አፋ ክፍት ማን ስለሆነሽ ነው? እሱ አንቺ ሊሄዶ ልጅሽን የሚጠይቀው ማን ስለሆነሽ? አንቺ ማን ነሽ ሲጀመር? አንቺ ቅንቅናም ስታስጠላ በእናታችሁ። ሰላም ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶች። ይሄንን ቪዲዮ ስትጀምሩ ላይክ ሼር አድርጉ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንዳያችሁት ያቺ እዩ ነች ማነሽ ብትባል አንድ ታንካስስ አንድ ቆሻሻ የሆነች ሴትዮ እነኚህን የት እንደሆነ የተጣሉበት ቦታ የማይታወቅ ሱሪ የሆነ ቀበቶን አስተካክሎ መለበስ የማይታወቁትን ሰዎችን ይዛ መታለች። ለማንን ለማስፈራራት? ብሩክን እሱ የታስተካከለ ህይወት እየኖረ ነው። እናሳ ይኑራ ሰርቶ መሰለኝ እንደዚህ አይነት ህይወት እየኖረ ያለው። አንድ ሰው እኮ ተኝቶ ቢያድርና ተኝቶ ቢውል ቤቱን ዘግቶ ቁጭ ብሎ ቢዋል ምንድነው ህይወት? ጥሩ ህይወት ይኖራል? አይኖርም። ሰርቶ መሰለኝ እንደዚህ አይነት ህይወት ይኖረው። እየተሰደቡ እየተረገጡ ምቀኛ እያለን ካል ማለት ነው። ምን ነው በጣም ቀናሽ ኧረ እባክሽ እስቲ ለዚህ ነው እንዴ ታዲያ እሱ ሳያስረግዝ አስረግዞኛል ብለሽ ልጅ ወለድሽው? ቅንቅናም ጅል ልጅሽ የብሩክ ሲጀመር አይደለም እንደው ማለት ነው። እኔ ወቄ ገባሽ? የብሩክ ቢሆን አንቺ ስለ ሀፍትና ስለ እሱ እንደዚህ ጥሩ ህይወት ይኖር ጥሩ ህይወት ስለ ጥሩ ህይወት አታውሩም ነበር። ገባሽ? ስለ ልጅ ብቻ ነበር የምታወሩ። ምንድነው አንቺ የሱ የፈለግሽው ምንድነው? ለሱ ያለው ነገር የራስሽን ለማድረግ አይሆንልሽም። ሲጀመር አይሆንልሽም። ሴትዮ ህይወት በትግል አይደለም። ገባሽ? አንቺ ስለፈለግሽ የሚሆን ነገር አይደለም። ቅንቅናም ጀዝባ። አንቺ ሲጀመር ሴት አሳዳቢና ሰገጤ ሴት ነሽ። ለምን አርፈሽ አትቀመጭም? ልጄ ወለድኩት ልጅ መጥቶ አያይም እና ለብሩክ ነው ወለድሽው? የምርሽን ነው? ውይ ሴትዮ አርፈሽ ተቀመጪ። እነኚህ ደግሞ ከየት እንደሆነ ሰብስበሽ ያመጣሽው እነኚህ ሱሪ መለበስ ወይ ቀበቶ አስሮ መለበስ የማይችሉት እነኚህ እንከፎችን እንደ ወደዛ ያዢው ባክሽ። ብሩክ አሁንም ከዚህ በኋላ ማለት ነው ደምቆ ነው የሚታየው። በዚህ እኔ ፋክቱ ነው የምነግራችሁ። ምክንያቱም አንድ ሰው ሰርቶና ይኸውልሽ ለፍቶ ላቡን ጠባሪጎ ነው ጥሩ ህይወት የሚኖረው። ገባችሁ? ካልሰራችሁ እንደ እናንተ አፉን እየከፈታ በሰው ህይወት እየገባ እያለ አይደለም እንደዚህ የሆነው። እሱ የራሱ የሆነ አይዲ ይዞ እየሰራ ነው እዚህ የደረሰው። ስለዚህ መሞት ከፈለጋችሁ ታንቀሽ ድብን በይ። ገባሽ አይደለ? ልጅሽንም እዚህ አንቀና ግደዩ ሴትዮ እንደም ምን አባሽ ነው አንቺ ቀን በቀን ማተሽ እኝክ የምትዩ? ማነሽ አንቺ ሲጀመር ማነሽ እንዴ? ምን አባሽ ነው የምታሽቃብጪው? በጣም ማሽቃበጥሽ። ጌታ ምስክሬ አይደብርሽም እንዴ አንቺ ሲጀመር? ሹሃ መጅኑን አይደውላ ከልብ እንዴ ወዶች የኔን ቪዲዮ ሼር አድርጉ። እግዚአብሔር እኔ በጣም ነው የተናደድኩት። በተለይ የተናደድኩት ያ ጥቁር ልብስ የለበሰ ልጅና ያ ነጭ ቲሸርት የለበሰ ሰውዬ ነው። እኔ እኮ ነገ ምናልባት ጥሩ ህይወት ሊኖር ይችላል ከሱ ጋር ብዬ ነው። ጥሩ ህይወት ይኖራል። እሺ ቁጭ ብለሽ ጠብቂ ሴትዮ። በተስፋ የሚኖሩት በራብ ያለቃል እንደሚባለው ቁጭ ብለሽ ጠብቂ፣ እሱ ይመጣልሻል። እንካፍ ማን የለፋበት ቦታ ልትኖሪ እያሰብሽ ነው? ባክሽ በጣም ደፋር ነሽ። በይዘው የምር ነው። በጣም ደፋር ነሽ። ገባሽ? አርፈሽ ተቀማጪ ይሻልሻል። የምር ነው። ልጁን ደግሞ ያስወለደሽን ማን እንደሆነ ሄደሽ ፈልጊ። በጣም አበዘሹ። ልክሽን አትለፊ እንጂ የኔ እናት ልክሽን አትለፊ። ለማንኛውም ቪዲዮን ሼር አድርጉ። ሀሳባችሁ ኮሜንት አስቀምጡልኝ። ወዳችኋለሁ። መልካም ቀን